ወደ አውሮፓ እልክሻለሁ ብሎኝ ብር በልቶኝ ነው እዚህ የመጣሁት ማለት ነው። ማን የበላሽ ብርሽ? ደላላ ነው። በመጀመሪያ ጊዜ ያው እናቴ ማለት እንዲህ ብዬ ልንገርህ ሽንኩርት ሸርሸራ ምናምን ነው ያሳደገችኝ እና ለእሷ ቃላት የለኝም ማለት እንዴት ብዬ እንደምነግርህ ካላውቅም እና እሺ እስቲ እባክሽ አታልቅሽ፣ ግልጽ አድርገሽ ንገሪኝና ምንድነው የተፈጠረው ነገር? በመጀመሪያ ቀን ያው አውሮፓ ሀገር ልክሻለሁ ስላለኝ መጀመሪያ ፓስፖርት ማውጣት እንዳለብኝ ነበር ያለኝ። ለፓስፖርት 30,000 ብር ነበር ያለኝ። ከዛ ለኮቴ ደግሞ 40,000 ብር አለኝ። ውስጥ ፕሮሰስ ለመጨረስ ደግሞ 80,000 ብር አለኝ። አጠቃላይ ደግሞ 150,000 ማለት ነው። ከዛ ቪዛው ለማስመጣት ደግሞ 150,000 ብር ትከፍኛለሽ አለኝ። አጠቃላይ 350,000 ምናምን ብር ይሆናል። እና እስቲ አሁን መጀመሪያ 30,000 ብር ከፈልኩኝ አለሽ። 30,000 ብር የከፈልሽው ለፓስፖርት ብቻ ነው? አዎ ለፓስፖርት ብቻ። እሺ ለፓስፖርት 30,000 ብር ከፈልሽ። ከዛ በስንት ጊዜው ነው ደግሞ 40,000 ብር የጠየቀው? 15 ቀን ማለት ነው። ኦኬ ከ15 ቀን በኋላ ደግሞ 40,000 ብር ጠየቀሽ። እሺ ከዛም በኋላ ፕሮሰስ ማስጨረስ 80,000 ብር ነው ያልሽኝ? አዎ 80,000 ብር። ከዛ አጠቃላይ ደግሞ ያው 150,000 ነው። 150,000 ጠቅላላ? አዎ ጠቅላላ 150,000 የከፈልሽው ጠቅላላ 150,000 ነው? አዎ 150,000 ብር። እሺ ከዛ አሁን ወደ አውሮፓ ልክልሻለሁ ብሎኝ በቃ ያንሉ ብር ካስከፈለኝ በኋላ መልሶ ደግሞ አይ አረብ ሀገር ነው ምልክሽ ምናምን አለኝ ማለት ነው። ከዛ እንዴት ነው አረብ ሀገራት ምትልከኝ? መጀመሪያ የተስማማን እኮ አውሮፓ እንድትወስደኝ ነበር ምናምን አልኩት። ከዛ በቃ አትጨቃጨቂ ምናምን ብሎ ስልክ ዘጋብኝ። ከዛ የተስማማችሁት እናንተ ሁለታችሁ የተስማማችሁት አውሮፓ ነው? አውሮፓ እንደሄድ ነበረ መጀመሪያ። ኦኬ ተዋዋላችሁት ውል የለም? አለ ወረቀቶቹን ማሳያለሁ ለምጣቸው። ኦኬ ቆይ እስቲ ግልጽ አድርገሽ አስረጅኝና እያንዳንዱን ወረቀት ማስረጃ ስለሆነ ትሰጪኛለሽ። ያው ማስረጃ ስለሚጠቅመኝ ማለት ነውና ምንም ይሁን ምን ይሄ ሰው ከባድ ወንጀል ነው እየነገርሽኝ ያለሽው ነገር ከባድ ወንጀል ነው። የተስማማችሁት እናንተ አውሮፓ እንዲልክሽ ነው። ግን የሰጠሽ የምትከፍይኝ ያለሽ ጠቅላላ 300,000 ነው። አንቺ ደግሞ 150,000 ከፍለሽዋል። አዎ ከዛ ድጋሚ ደግሞ ቪዛው ለማስመጣት 150,000 ትከፍያለሽ ድጋሚ ማለት ነው። እሺ ጠቅላላ 300,000 ማለት ነው? አዎ ጠቅላላ 300,000። ከዛም በኋላ ግን እኔ ያው ስደውልለት ምናምን ስልክ አያነሳም። በጣም ተበሳጨው ምናምን። ቤት ራሱ በቃ በረኪና ልጠጣ ኤሌክትሪክ ሊስል በቃ እናቴ በቃ ታስተውይ ነበረ። እናቴ ነበረች የጠበቀችኝና በቃ ተስፋ ቆርጬ ነበረ። እስቲ አሁን ስለ ጉዳዩ በደንብ ግልጽ አድርገሽ ንገሪኝ። ይህ ሰው ቅድሚያ የተስማማችሁበት ሀገር እንግዲህ አውሮፓ ከነበረ እንዴት ነው አረብ ሀገር ነው ልልክሽ የምችለው ያለሽ ሌላ ነገሮች አሉ? እኔ እንጃ እሱ በራሱ መንገድ ሊኖር ይችላል አላውቅም። ግን እኔ ብር አጉድዬበት አይደለም፣ ምንም ብር አጎደልኩበት የለም። ስለዚህ አሁን ለዚህ ሰው የላክሽበትን ደረሰኞች መቼም በካሽ አይደለም ማለት በባንክ ነው ሁሉንም የላክሽለት? አዎ እሱ ጋርም ሄጄ ምናምን ያው ማተብም ስለነበረው በሱ ነበር ያመንኩት። እምነት የጣለብኝ ማተቡ ነው እና በማተብ ነበረ። አዎ ፖሊሶቹንም ጠይቂያቸው ነበረ እና ያው እሱ ከፍተኛ ብር ስለነበረው በህግም ብሄድ እንደማላገኘው ጭራሽ ነው የነገረኝ። ማለት ቦታ መስፈርት አንድ ቦታ እንደሌለው የተለያየ ቦታ እንደሚሄድ ነው። የዞረ ነው የአይነት ነገሮች የሚያጭበረብረው ማለት ነው። ማለት እንግዲህ አንቺ ወደ እሱ አካውንት የላክሽበት ደረሰኞች አሉ? አዎ አሉ። ስለዚህ ጠቅላላ የላክሽበት ደረሰኞችን ለኔ ትሰጪኛለሽ። ሜላት ማለት ይቺ ነች እንግዲህ
ኧረ እኔ አላውቃትም አላውቃትም። አይቻት እራሱ ታዲያ ፊቱ ለምን ደነገጠ? የማውቃት ያህል ተሰምቶኝ ነበር ግን አላውቃትም። አይ በደንብ ያት እንዴት አታውቃት? አላውቃትም። አይቻት ማለት መጣም ሆነ አታውቅም። መታጣቅም እዚህ መታጣቅ ያት እስቲ በደንብ ያት። አንተ ምንድን ነው እኔ ልታፋጥ ነው እንደ መጣው? በደንብ ያት እያልኩት ነው። አሰማም እንዴ ታፋጥተኝ እንደው ማልሰላም አትሄድም እንደው ምን ማለት ነው? ምንድን ምን ልሰራ ነው የመጣ አንተ እንዴ? ስለጠይቀ ነው ልጠይቀ ነው የመጣው። ልትሄድ ነው የመጣው ወይስ ምንድን ነው? ልሄድ ነው የመጣው። ተረጋጋና ልትሄድ ተሆነ ተረጋግተህ ስማኝ። የት ነው የምሄደው? ተረጋግተህ ስማኝ። ምልህን ነገር እኮ የምትሄድ ከሆነ እንደዚህ አይነት ጥያቄ አታምጣ። ሜላትን አታውቃትም? ታዲያ አላውቃትም። ታውቃታለህ? በደንብ ነው ማስረጃ አታፋጠኝ እንጂ ምንድን ነው ልጠይቀው? የፖሊስ ጥያቄ አትጠይቀኝ። ይኸውልህ እየሰማኸኝ ነው? አንተም ብሎ ደላላ ሌባ ነህ። ይጀመር አንተ ሌባ ምንድን ነው? አንተ ምን ልትሰራ ነው የመጣው? ሌባ ነህ። ይኸውልህ ምንድን ነው እዚህ ልጠይቀኝ ነው የመጣው ወይስ ምንድን ነው? ውጣ አንዱ ማለት ምን የት ነው የምትሄደው? አንዱ ውጣ። ቁጭ በል አንተ ሰውዬ ቁጭ በል። ምንድን ነው አንተ ሰውዬ እንደምን ልትሰራ ነው የመጣህ? ቁጭ በል ነው እያልኩ ያለሁት። ቁጭ በል ነው ልትሰራ ነው የመጣህ? ቁጭ በል ነው እያልኩ። ምንድን ነው ልትሰራ የመጣህ አንተ ሰውዬ? ውጣ አንዱ ቁጭ በል። ውጣልኝ እንዱ ማለት ሰራ ማለት ነው። ቁጭ በል ውጣ አንዱ ምን ልትሰራ ነው እያልኩ ያለሁት? ምን ልትሰራ ነው የመጣህ አንተ? ውጣ አንዱ ተረጋጋ። ይኸውልህ ተረጋጋና ስማኝ። ምንድን ነው ውጣ አንዱ ምንም ነገር አልፈልግም። አላውቃትም። እንዴት ነው የማታውቃት? አላውቃትም። ምን ሄድ አውቃታለሁ። ብር አልበላህትም? 150 ሺህ ብር እኔ ነኝ ነበር። ምንድን ነው የምን 150 ሺህ ብር? 150 ሺህ ብር ነው አሁን ለእኔ እንደነገርከኝ እኮ። ይሄንን እኮ እኛ ሰርተን የምንልክ ነው። እሷ ምንድን አልመጣችም። አናውቃትም። አውቃታለሁ። አንተ ሰውዬ ሌላ እርምጃ እንደወስድብህ አታደርገኝ። ምን አይነት እርምጃ ነው አንተ ሰውዬ የምትለው? እርምጃ ነው የምወስድብህ። ምን አይነት እርምጃ ነው? ውጣ። እሱን አሳያለሁ። የሰው ያለ ምንድን ነው? ዝም በል ነው ይኸውልህ እየሰማኸኝ ነው? እየሰማኸኝ ነው? ምንድን ነው? ውጣልኝ አንተ ሰውዬ። ምንድን ነው ልትሰራ የመጣው? ውጣልኝ። ዝም በል ነው እያልኩህ። ውጣልኝ። ውጣልኝ። ምንድን ነው? ምን ልትሰራ ነው የመጣው? ውጣልኝ። ውጣልኝ። ይኸውልህ ሰብሬሃለሁ። ሰብሬ ነው የማስቀምጥ። ምንድን ነው መስበር? እንደውም አንተ አርፈህ ተቀመጥ። ሰብሬ ነው የማስቀምጥ። ቁጭ በል። አርፈህ ተቀመጥ። ቁጭ በል ነው እያልኩህ እኮ አንተ ቁጭ በል አንተ። ሰው ያለ የሰው ያለ እየሰማኸኝ ነው? ምንድን ነው የምትሰራ? ዘራፊ ነህ፣ ሌባ ነህ። ምንድን ነህ አንተ? ራስህ ነህ ሌባ። ምንድን ነው አንተ? ሌባ ነህ። የማይታወቅ ነገር አምጥተህ ውጣ። ውጣልኝ። አልፈልግም። የትም አልወጣም። ቁጭ በል። ቁጭ በል። ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። ትሰማኛለህ አይደል? ልትገለኝ ነው እንዴ አንተ? የፈለግከው ምንድን ነው አንተ? ከኔ ምንድን ነው የምትፈልግ? ይኸውልህ ገና ጅማሬ ነኝ። ምንድን ነው የምትፈልግ? ሰብሬ ነው የማስቀምጠህ እንዴ? ምንድን ነው የምትፈልግ? እንደውም አርፈህ ተቀመጥ አንተ። ራስህ አርፈህ ቁጭ በል። አንተ አርፈህ ተቀመጥ። የሚደርስብህ ነገር አታውቅም። አታውቃትም? አላውቃትም። አውቃታለሁ። አላውቃትም። ማስረጃ አሳይሃለሁ። ምን አይነት ማስረጃ? እስኪ እንደበላሃት ማስረጃ አምጣ እስኪ። ይሄ ብር ወደ አንተ አይደል የገባው? አንተ አጭበርባሪ። እስኪ አምጣ እስኪ ማስረጃ። ሙጭ ያለ አጭበርባሪ ነው እንዴ? ምኑን በጨዋድቦ ይሄ አብርሃም አይደል የሚለው? አይ እኔ አካውንት አይደለም። እኔ አካውንት አይደለም። ያንተ አካውንት አይደለም? አዎ በፍጹም። አዎ በፍጹም። እኔ ስሙ ማን ነው የሚለው? አብርሃም አይደል የሚለው? አብርሃም፣ ሌላ አብርሃም፣ ብዙ አብርሃም አሉ። ብዙ አብርሃም ነው ያለው? አዎ በኢትዮጵያ ብዙ አብርሃም ነው ያለ እንዴ። ልገለኝ ነው ሲጀመር አንተ የመጣኸው? ማን የላከህን ብቻ ሰው ነው። ይኸውልህ እኔ የምጠይቀን ነገር በስነ ስርዓት መልስ። ያዙ ይሄን ያዙ። እየሰማኸኝ ነው? ውጣልኝ። እኔ ምን አንተ ውጣልኝ። በቃ ተረሰናል። አንተ ጋር ይኸውልህ አንተ ተወኝ። ምንድን ነው አንተ? ቦልፍ ነህ። ምንድን ነው ልገለኝ ነው? አንተ ልገለኝ ነው እንደመጣ? ልገለኝ ነው እንደመጣ? ፀጉሩን ነው የምነጭልህ። እየሰማኸኝ ነው አይደል? ቁጭ በል። ቁጭ በል። አርፈህ ቁጭ በል። ልገለኝ ነው እንዴ? ልገለኝ ነው እንደመጣ? ስራዬን ልስራበት አልኩኝ። ስራዬን እየሰራሁ ነው በትክክል። አንተ ምንድን ነህ? ማነህ? ምንድን ነህ አንተ? ማስረጃ አምጣ። የምጠይቅህን ነገር በስነ ስርዓት መልስልኝ። 150 ሺህ ብር ሙሉ አጭበርብረሃል። ኧረ በፍጹም ነው። እኔንም ልታጭበረብረኝ እየሞከርክ ነው። እየሰማኸኝ ነው? አንተ ምንድን ነህ? ማን የላከህ እንዱስ? ይኸውልህ እኔ ማንም ሰው አላከኝም። እየሰማኸኝ ነው? እንዳንተ አይነት ውሾችን ለቅሜ ነው የሚይዘው። እየሰማኸኝ ነው አይደል? አዎ እየሰማኸኝ ነው። አዎ እየሰማሁ። አንገትን ነው የምሰብርልህ። ሰማኸኝ? ሰማኸኝ አይደል? አዎ እየሰማሁ ነው። አታንገራግረኝ። ሰብሬ ነው የምጠላው። ይኸውልህ አታንገራግረኝ። አንተ ብዙ ከዚህ ወጣ ቤት ራሱ አትደርስም አንተ። እኔ እሱን አሳይሃለሁ። በበርጋ ነው እዚህ ጋር የሚያስቀሩ። አትዛት። እጅህን ነው የምሰብርልህ። እንዴ ለቀቀኝ። ጠጉሬን ለቀቀኝ። እጅህን ነው የምሰብርልህ አልኩህ። ሊገለኝ ነው። ማሰሪያ ይስጠኝ። እጅህን አምጣ። ወጣችን ትናገራለህ። እናገራለሁ። አትናገርም? ትናገራለህ። እናገራለሁ። ማሰሪያ ይስጠኝ።
አንታችን ይራና ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ከብዙ ጊዜ በኋላ ተመልሰን መጥተናል። ያው በጣም ብዙ ስራዎችን እየሰራን እንገኛለን። በቻልነው አቅም ደግሞ ለብዙሃን ለመድረስ በምንችለው ሁሉ እየሞከርን ነው። ያው ከአብዛኛው ሰው ጋር በቀጠሮ እና በተራው መሰረት በኦርደሩ መሰረት ብዙ የተቸገሩ ወንድሞቻችንና እህቶቻችንን እያገዘን እንገኛለን ማለት ነው። ያው እኛ በምንችለው ሁሉ የምንፈልገው ምንድነው ወንድሞቻችንም እህቶቻችንም እንዳይሸወዱ፣ ገንዘባቸው እንዳይበሉ፣ እንዳይጭበረበሩ እኛ የምንፈልገውን ነገር ቢኖር ይሄ ነው። ብዙ ግን ሌቦች፣ ብዙ አጭበርባሪዎች፣ ብዙ ቀማኞች እና ብዙ ገዳዮች፣ ነብሰ በላዎች እንዲሚያደርጉበት ዘመንና እንዲሚያደርጉበት ጊዜ ላይ ደርሰናል። እኛም በጣም በምንችለው ሁሉ ብዙ ጥረቶችን እያደረግን እንገኛለን። ምክንያቱም ማንም ሰው መሸወድ የለበትም፣ ማንም ሰው መበላት የለበትም ብለን ቆርጠን ስለተነሳን ማለት ነው። እና እባካችሁን አሁንም እኛ የምንለው ነገር ቢኖር ለምታደርጉት ነገር ከፍተኛ የሆነ ጥንቃቄ አድርጉ። ከፍተኛ ማለት ነው። ምክንያቱም ብዙ አጭበርባሪ ነው ያለው፣ ብዙ ሌባ ነው ያለው፣ ብዙ አስመሳይ ሰው ነው ያለው፣ ብዙ ነፍሰ በላ ነው ያለው እና የትኛውንም ነገር ስታደርጉ አማክሩ፣ ጠይቁ። ማወቅ ያለባችሁን ነገር እያንዳንዱን ነገር እወቁ ለማለት ፈልጋለሁ። እንግዲህ ውድ ተመልካቾቻችን ዛሬም ደግሞ ተመልሰን መተናል ማለት ነው። እንግዲህ ይህንን ቪዲዮ ስትጀምሩት ሁላችሁም ላይክ በማድረግ ጀምሩ፣ ለብዙ ሰው እንዲደርስ። እንዲሁም ሼር እያደረጋችሁ ብዙ ሰው እንዲማርበት፣ ለብዙ ሰው እንዲደርስ ሼር ማድረጋችሁ እንዳዘነጉ። በቻላችሁት አቅም ደግሞ በቪፒኤን እያያችሁ ለብዙ ሰው እንዲደርስ አድርጉልን ለማለት እንወዳለን። እንግዲህ ዛሬም ደግሞ በተራው መሰረት አንድ እህቴ አጠገቤ ትገኛለች። አንዳንድ መረጃዎች በትንሹም ቢሆን ያው ሰምቻለሁ፣ ግን ዲቴይል ከራሷ ያው በአካልም ስላገኘኋት አሁን እያንዳንዱን ነገር ከሷ የምሰማ ይሆናል ማለት ነው። እሺ፣ ሰላም እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን። እሺ፣ ምንድነው ውስጥ የተፈጠረብሽ ነገር? ያው ግልጽ አድርገሽ መንገር አለብሽ ለእኔ፣ ያው ማወቅ ስላለብኝ የትኛውንም ነገር እንዳግዝሽ ነው ቀጠሯሽ ይዘሽ ያገኘሁሽና። እስቲ በመጀመሪያ ደረጃ ራስሽን አስተዋውቂ፣ ቀጥሎ የተፈጠሩብሽን ነገሮች ንገሪ። ስምሽ ማን ይባላል? ስሜ ሜላት ትባላለሁ። ያው እዚህ ሚዲያ እንድመጣ ያደረገችኝ እናቴ ናት። እናቴ ነበረች እዚህ ሚዲያ ላይ በጣም ተከታተላችኋለች እና ያው ተስፋ በቆረጥኩበት ሰዓት፣ ባዘንኩበት ሰዓት፣ ራሴን ለማጥፋት በሞከርኩት ሰዓት እሷ ነበረች እዚህ ሚዲያ ላይ እንድሄድና ሁሉንም ነገር እንድናገር ያደረገችኝ እና ያው እዚህ የመጣሁት ደግሞ ወደ አውሮፓ እልክሻለሁ ብሎኝ ብር በልቶኝ ነው እዚህ የመጣሁት ማለት ነው። ማን የበላሽ ብርሽ? ደላላ። በመጀመሪያ ጊዜ ያው እናቴ ማለት እንዲህ ብዬ ልንገርህ፣ ሽንኩርት ሸርሸራ ምናምን ነው ያሳደገችኝ እና ለእሷ ቃላት የለኝም ማለት እንዴት ብዬ እንደምነግርህ ካላውቅም እና እሺ፣ እስቲ እባክሽ አታልቅሽ፣ ግልጽ አድርገሽ ንገሪኝና ምንድን ነው የተፈጠረው ነገር? በመጀመሪያ ቀን ያው አውሮፓ ሀገር እልክሻለሁ ስላለኝ መጀመሪያ ፓስፖርት ማውጣት እንዳለብኝ ነበር ያለኝ። ለፓስፖርት 30,000 ብር ነበር ያለኝ። ከዛ ለኮቴ ደግሞ 40,000 ብር አለኝ። ውስጥ ፕሮሰስ ለመጨረስ ደግሞ 80,000 ብር አለኝ። አጠቃላይ ደግሞ 150,000 ማለት ነው። ከዛ ቪዛው ለማስመጣት ደግሞ 150,000 ብር ትከፍኛለሽ አለኝ። አጠቃላይ 350,000 ምናምን ብር ይሆናል። እና እስቲ አሁን መጀመሪያ 30,000 ብር ከፈልኩኝ አለች። 30,000 ብር የከፈልሽው ለፓስፖርት ብቻ ነው? አዎ፣ ለፓስፖርት ብቻ።
እሺ ለፓስፖርት 30,000 ብር ከፈልሽ። ከዛ በስንት ጊዜው ነው ደግሞ 40,000 ብር የጠየቀው? 15 ቀን ማልሞላ። ኦኬ ከ15 ቀን በኋላ ደግሞ 40,000 ብር ጠየቀሽ። በጣም የሚገርም ነው። እሺ ከዛም በኋላ ፕሮሰስ ማስጨረስ 80,000 ብር ነው ያልሽኝ? አዎ 80,000 ብር። ከዛ አጠቃላይ ደግሞ ያው 150,000 ማለት ነው። 150,000 ጠቅላላ? አዎ ጠቅላላ 150,000 የከፈልሽው ጠቅላላ 150,000 ነው። 150,000 ከፈልኩ። እሺ ከዛ ቀጠለና ስደውልለት አይ አሁን ምልክሽ አረብ ሀገራት ነው። እስቲ ግልጽ አድርገሽ አስረጅ። አሁን ወደ አውሮፓ ልክልሻለሁ ብሎኝ በቃ ያንሉ ብር ካስከፈለኝ በኋላ መልሶ ደግሞ አይ አረብ ሀገር ነው ምልክሽ ምናምን አለኝ ማለት ነው። ከዛ እንዴት ነው አረብ ሀገራት የምትልከኝ? መጀመሪያ የተስማማነው እኮ አውሮፓ እንድትወስደኝ ነበር ምናምን አልኩት። ከዛ በቃ አትጨቃጭቂ ምናምን ብሎ ስልክ ዘጋብኝ። ከዛ የተስማማችሁት እናንተ ሁለታችሁ የተስማማችሁት አውሮፓ ነው? አውሮፓ እንድሄድ ነበረ መጀመሪያ። ኦኬ የተዋዋላችሁት ውል የለም? አለ ወረቀቶቹን ማሳያለሁ ታምጣቸው። ኦኬ ቆይ እስቲ ግልጽ አድርገሽ አስረጅኝና እያንዳንዱን ወረቀት ማስረጃ ስለሆነ ትሰጪኛለሽ። ያው ማስረጃ ስለሚጠቅመኝ ማለት ነውና ምንም ይሁን ምን ይሄ ሰው ከባድ ወንጀል ነው እየነገርሽኝ ያለሽው ነገር ከባድ ወንጀል ነው። የተስማማችሁት እናንተ አውሮፓ እንዲልክሽ ነው። ግን የሰጠሽ የምትከፍይኝ ያለሽ ጠቅላላ 300,000 ነው። አንቺ ደግሞ 150,000 ከፍለሽዋል። አዎ ከዛ ድጋሚ ደግሞ ቪዛው ለማስመጣት 150,000 ትከፍያለሽ ድጋሚ ማለት ነው። እሺ ጠቅላላ 300,000 ማለት ነው። ጠቅላላ 300። ከዛም በኋላ ግን እኔ ያው ስደውልለት ምናምን ስልክ አያነሳም። በጣም ተበሳጨው ምናምን ቤት ራሱ በቃ በረኪና ልጠጣ ኤሌክትሪክ ሊስል በቃ እናቴ በቃ ታስተውይ ነበረ። እናቴ ነበረች የጠበቀችኝና በቃ ተስፋ ቆርጬ ነበረ። እስቲ አሁን ስለ ጉዳዩ በደንብ ግልጽ አድርገሽ ንገሪኝ። ይህ ሰው ቅድሚያ የተስማማችሁበት ሀገር እንግዲህ አውሮፓ ከነበረ እንዴት ነው አረብ ሀገር ነው ልልክሽ የምችለው ያለሽ ሌላ ነገሮች አሉ? እኔ እንጃ እሱ በራሱ መንገድ ሊኖር ይችላል አላውቅም። ግን እኔ ብር አጉድዬበት አይደለም፣ ምንም ብር አጎደልኩበት የለም። ጭራሽ እንደውም አረብ ሀገር እኮ በእንትን አይደለም ያለኝ በስደት ነው የምትሄጂው ምናምን፣ ይህም ብር ከፍለሽ ደግሞ ተንደላጠሽ ልትሄጂ ነው ወይ ምናምን አለኝ። እንዴ ምን ማለት ነው? እኔ እንጃ አላውቅም። ከዛ እኔ ደግሞ ለእናቴ ያው በቃ ምን ልበል ካሁን ራሱ የምናገረው ነገር ሁሉ የጠፋኝ ማለት ነው በሱ ምክንያት። እንደዛ አይነት ሰው አልነበርኩኝም መጀመሪያ። ከዛ በቃ እንደዛ ሲለኝ እንዴት ነው ያው ሁሉ ብር ከፍዬው ምናምን አልኩ። ስልክ ስደውል ጭራሽ አያነሳምና ብሎክ አድርጎኛል መሰለኝ ስልኩ። ከዛ በሌላ ሰው ስልክ ስደውል ደግሞ አትጨቃጨቅኝ እንጂ ስትዩ ለምን አትፈችኝም ምናምን ይለኛል። እንዴ ያው ሁሉ ብር ያወጣው ታዲያ እንዴት ነው ምናምን አልኩት። ከዛ በቃ ሊያናገረኝም አልፈለገም መሰለኝ። በቃ ስልኩን ጭራሽ ዘጋብኝ ማለት ነው። እና ይሄ ደግሞ ያው እናቴን ለማገዝ ነበር። ምክንያቱም ያሉበትን የኑሮ ሁኔታ ምናምን ስታዩ በጣም ያሳዝነዋል። እና እንደዚህ አይነት ህይወት እንዲኖረኝ ስላልፈለኩኝ ቢያንስ የተሻለ ህይወት እንዲኖራቸው ስለፈለኩኝ እዛ ለመሄድ ነበር የወሰንኩት። ስለዚህ አሁን ለዚህ ሰው የላክሽበትን ደረሰኞች መቼም በካሽ አይደለም ማለት በባንክ ነው ሁሉንም የላክሽለት? አዎ እሱ ጋም ሄጄ ምናምን ያው ማተብም ስለነበረው በሱ ነበር ያመንኩት። እምነት የጣለብኝ ማተቡ ነው። እና በማተብ ነበረ። አዎ ፖሊሶቹንም ጠይቂያቸው ነበረ። እና ያው እሱ ከፍተኛ ብር ስለነበረው በህግም ብሄድ እንደማላገኘው ጭራሽ ነው የነገረኝ። ማለት ቦታ መስፈርት አንድ ቦታ እንደሌለው የተለያየ ቦታ እንደሚሄድ ነው። እየዞረ ነው ይሄ አይነት ነገሮች የሚያጭበረብረው ማለት ነው። በጣም አሪፍ። እንግዲህ አንቺ ወደ እሱ አካውንት የላክሽበት ደረሰኞች አሉ? አዎ አሉ። በጣም አሪፍ። ስለዚህ ጠቅላላ የላክሽበት ደረሰኞችን ለእኔ ትሰጪኛለሽ። እንግዲህ ማስረጃ ስለሆነ ለእኔ ምንም ይሁን ምን እሱን ተከትዬ ነው የምንቀሳቀሰው። የላክሽልኝን ገንዘብ ይዛለሁ። በመቀጠል ደግሞ ወደ እሱ ሄዳለሁ ማለት ነው። ስለዚህ እኔ እንደዛ አደርጋለሁ። ሌላስ ያለሽ ነገር አለ?
ስትደውይለት በሌላ ስልክ ደውለሽ በሰው ለማስጠየቅ አልሞከርሽም? ሞክሬያለሁ። በሰውም እናቴ ራሱ እንዲያለቀሰች ምናምን ስጠይቀው በቃ በመጀመሪያ ለእርሱ ስል በቃ አደርገዋለሁ ምናምን አላትና ለእናቴ። ከዛ በኋላ ደግሞ እኔ ስደውልለት መጀመሪያ ወደ ፓስፖርት መውጫ አካባቢ እዛ ሄደሽ ኢሚግሬሽን ሄደሽ እዛ አካባቢ ጠብቂ ምናምን አለኝ። እዛ ሄጄ ስጠብቀው ጭራሽ አልመጣም። ተደውልለት አያነሳም ምናምን። በቃ ለምን እንደምትጨቃጨቂ ለምን አትተይኝም ነው የሚለኝ። እሺ ቆይ ፓስፖርትሽን ሰጥቶሻል? ፓስፖርቴ እጄ ላይ ነው። ፓስፖርትሽን ብቻ ነው የሰጠሽ? ከዛ ውጪ ምንም የሰጠሽ ነገር የለም? ምንም ነገር የሰጠኝ ነገር የለም። ጠብቂ ምናምን አለኝ። ስለዚህ ጠብቂ ብቻ ነው የሚልሽ ማለት ነው? አዎ ጠብቂ በቃ ይመጣል ምናምን ነው። የሰውየውን ስልክ ትሰጪኛለሽ፣ አድራሻውን ያው ስልኩን ትሰጪኛለሽ። እኔም ምንም ይሁን ምን የእሱን ስልክ በመያዝ የእሱን ስልክ በመከተል ቀጥታ ይህን ግለሰብ እኛም በተጓዥ በመምሰል ወደዚህ ግለሰብ ጋር እንሄዳለን ማለት ነው። ስለዚህ እኛ የምንችለውን ነገር እናደርጋለን። ግን አሁን ቅድም ማይሆን ነገሮች እያልሽ ነበር አንቺ። በረኪና መብራት ለመያዝ ሁሉ ብዙ ነገር አድርጌያለሁ አልሽ። ሰው የሚሸወደው አንቺ በመጀመሪያ ደረጃ ሸውዶሻል። አንቺ ህጋዊ ያልሆነ ሰው፣ ንግድ ፍቃድ የሌለው ሰው ትክክለኛ ማረጋገጫ እና ብዙ ሰው እንዳላከ ሳታረጋግጪ ወደዚህ ግለሰብ ጋር አንደኛ ብር መክፈል አልነበረብሽም። አይ ድንገት እኮ ነው እዛ እንትን ኤጀንሲ ሲሄድ በር ላይ ቆሞ ነበር እና ያው አስተባባሪ ነው ማለት ውስጥ እንደዚህ የሚሰሩ ልጆች ስለነበሩ እንደዛ ይሆናል ብዬ ነው ቀርቤ ያናገርኩት። ግን ያው የዋህነቴን ተጠቅሞ ይህን ነገር አድርጓል እሱ ማለት ነው። ብልጣት መስሎታል። ግን ኦኬ እዛው ነው አንቺም ያገኘሽው ማለት ነው እሱ? አዎ ምንድን ለማውጣት ፈልገሽ ነው ምናምን ብሎ ጠየቀኝ። ኦኬ ከዛ እኔ ደግሞ ነገርኩት ያለውን ነገር ማለት ነው። አወራሹ? አዎ ኦኬ እንግዲህ ጥሩ። ያው ምንም ይሁን ምን እኛ ምን እናደርጋለን መሰለሽ፣ ይህ ሰው የትም አያመልጥ። ሊደበቅ ይችላል ምን ይችላል፣ ግን እኛ ያለበት ድረስ ሄደን ተከታትለን የደረሰብንበትን ነገር ደግሞ ለአንቺ የምናሳውቅሽ ይሆናል። ምንም ይሁን ምን ማለት ነው። ስለዚህ አንቺ በመጀመሪያ ደረጃ መረጋጋት ነው ያለብሽ። ገብቶሻል? በመጀመሪያ ደረጃ ተረጋጊ። ያው እኛ የምንችለውን ነገር የምናደርግ ይሆናል። አንቺ ግን ቅድም መብራት ልይዝ ነበር፣ በረኪና ልጠጣ ነበራሽ። እንደዛ መሆን የለበትም። ይህ ስህተት ነው። ለምን አንድ ጊዜ ተሸውደሻል። ከተሸወድሽ በኋላ ሁለተኛም ደግሞ አንቺ ህይወትሽን ማጥፋት ልክ አይደለሽ። ገብቶሻል? ለእናትሽ መኖር አለብሽ፣ ሰርተሽ መቀየር አለብሽ፣ ህይወትሽን መቀየር አለብሽ፣ ቤተሰብሽን መቀየር አለብሽ። አንቺም ህይወት ይጠብቅሻል። ስለዚህ ያናደደኝ ነገር ቢኖር ደግሞ ያ ሁሉ ብር የከፈልኩት ለሱ ቢያንስ እዚህ ሀገሬ ውስጥ ሱቅ ከፍቼ መስራት ትችልበት ነበር ነው በቃ ያልኩት። ያው እንትን የሚያለኝ ነገር ያስመረረኝ ነገር እሱ ነው። ቢያንስ የሆነ ነገር ለእናቴ ባረግላት ይሻል ነበር። ያ ሁሉ ብር ከፍዬ እናቴ ኬት ነው ይሄንን ገንዘብ ኬት እንዳመጣችው እኔ ራሴ ነው የማውቀው ነው። በጣም ከባድ ነው። በቃ ያጋጥማል። አይዞሽ። ያው ምንም ይሁን ምን የሰው ልጅ ብዙ ፈተና ይገጥማል፣ ብዙ ነገር ይገጥማልና አንቺም መታገስ አለብሽ። እኛም ደግሞ የደረስንበትን ነገር ቀጥታ ወደ አንቺ መተን የምናሳውቅሽ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን በጣም ዘመኑ ምን አይነት ዘመን ላይ እንደተደረሰ እንግዲህ ሁላችሁ እያያችሁ ትገኛላችሁ። እኛ ብዙ ጊዜ የምንለው ነገር ቢኖር ብራችሁን፣ ገንዘባችሁን ዝም ብላችሁ አትክፈሉ እንላለን ብዙ ጊዜና አሁንም ድጋሚ የምለው ነገር ቢኖር እባካችሁን ለምትከፍሉት ደላላ ማወቅ አለባችሁ፣ ትክክለኛነቱን ማረጋገጥ አለባችሁ፣ ህጋዊ መሆኑን ማረጋገጥ አለባችሁና አሁንም ደግሜ የምለው ነገር እባካችሁን የምትከፍሉትን ገንዘብ እያንዳንዱ ዝም ብላችሁ አትክፈሉ። አጣሩ፣ መርምሩ፣ ጠይቁ። ብዙ አጭበርባሪ ስላሉ ማለት ነው። ያው እኛም ደግሞ እንግዲህ እቺ ቤታችን ወደኛ መጣለች። እኛም ተከታትለን ደግሞ እንግዲህ የደረስንበትን ነገር የምናሳያችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ
እንግዲህ ያው ቤቱ ይሄ ነው። እስቲ እንግባና ያለውን ነገር የምናሳያችሁ ይሆናል። እኔ ነኝ። ሰላም ነው? እንዴት ነህ? ሰላም ነው? አለን አለን። ሰላም ነው? አለን። ምን ፈልገህ ነው? ውጭ ትልካለህ ተብሎ ነበር። አዎ እንልካለን። እሺ አረፍ። ያው እንግዲህ ወንድሜ ትናንትና አውርቼ ነበረ። አንተ ነበር ትናንትና? አዎ በስልክ አውርቼ ነበረ። ያው ቤት ውስጥ ነው ደግሞ የምትሰራው እና ግራ ገብቶኝ ነው። ቤት ውስጥ ነው የምትሰራው? ሌላችሁ እንልካለን። ትልካላችሁ? አዎ ሌላ ምናፍ ያው እኔ ያው ወደ ውጭ ነው መሄድ የምፈልገው፣ ወደ ካናዳ ነው መሄድ የምፈልገው። ያው ብዙ ነገሮችን ሰምቻለሁ ስለአንተ። ወደ ካናዳማ እዚህ ቤታችን አይደለች እንዴ? እንልካለን። ኦኬ ቤታችን ነው ካናዳ። በጣም አሪፍ በጣም አሪፍ። እንግዲህ ያው እሱን ጓደኛዬ ነው አብሮኝ የመጣው። ለሁኔታው፣ ስላከፋፈሉ፣ ስላካሄዱ፣ ስለ እያንዳንዱ ነገር ያው ማወቅ አለብኝ። ያው ትነግረኛለህ፣ ምክንያቱም እዚህ ጋር የምናወራው ነገር ነጭ ነጭ ስለሆነ ማለት ነው። ገብቶሃል? እያንዳንዱ ነገር ነጭ ነጭ የሆነ ነገር ማውራት አለብን እኔ እናንተ። እሱን ካወራን በኋላ ነው የትኛውን ነገር ልናደርግ የምንችለው ማለት ነው። ስለዚህ እኔ ካናዳ ነው መሄድ የምፈልገው። እንደነገርከኝ ደግሞ ብዙ ሰው ሄዷል። ካናዳ ለመሄድ ምን ያህል ብር ይፈጃል፣ ስንት ጊዜ ይቆይብኛል እና ስንት ብር እንደሚፈጅ፣ በስንት ጊዜ እንደሚያልቅልኝ፣ እንዲሁም ደግሞ ያከፋፈል ሁኔታውን ደግሞ እስቲ ግልጽ አድርገን ንገረኝ። እሺ አንተ አሁን ወደ ሁለታችሁ ናችሁ የምትሄዱት? አይ እኔ ነኝ የምሄደው። እሱ ያው እኔ ከሄድኩኝ በኋላ ይመጣል። አንተ ነው የምትሄደው? አዎ። ክፍያው በ3 ነው የምትከፍለው። 300 ሺህ ነው የምትከፍለው። 300 ሺህ ጠቅላላ ክፍያ ነው? ጠቅላላ ክፍያ 300 ሺህ ብር ነው። ኦኬ እሺ፣ ጠቅላላ ክፍያ 300 ሺህ። እሺ መጀመሪያ ግን 350 ነው የምትከፍለው። እንትኑ ከጨረስክ በኋላ ነው። ኦኬ ቢዛው ከወጣልህ በኋላ 300 ሺህ ትከፍላለህ። 150 ሺህ ትከፍላለህ። 150 ሺህ ግን መጀመሪያ ላይ የምከፍላቸው 3 አይነት ክፍያዎች አሉ። ውስጤም እንትን ማስወጣ ማለት ነው። ከ300 ሺህ ላይ የቅድመ ክፍያ ያለው ነው እያልከኝ ነው? ኦኬ ኦኬ። እሱ ያከፋፈል ሂደቱ ነው ማለት ነው። አዎ ያከፋፈል ሂደት አለ። 3 ክፍያ የምከፍለው ያ 3 እስቲ ላከፋፈል ሁኔታው 30 ሺህ በአንዴ ትከፍላለህ። ውስጤ እንትን 30 ሺህ ኦኬ። 150 ሺህ በአንዴ አይደለም የምከፍለው? አዎ የቆራረስክ ኦኬ። ውስጤ ማስፈጸሚያ ነው። ኦኬ ኦኬ እሺ 30 ሺህ በአንዴ ትከፍላለህ። ደግሞ ትንሽ ቆይተህ ቢያንስ 15 ቀን ምናምን ቆይተህ 40 ሺህ ትከፍላለህ። ኦኬ አሁን ትንሽ ቆይተህ ደግሞ 80 ሺህ ትከፍላለህ። ኦኬ ኦኬ። 3 ጊዜ ቅድመ ክፍያ ማለት ነው። ክፍያ 3 ትከፍላለህ። ታዲያ እነዚህን ክፍያዎች ስከፍል የደረስክበትን ነገር እያሳወቅኝ ነው? አዎ እደውልልሃለሁ። የት ነው ብለን እናወራለን። ታዲያ ስከፍል በደረሰኝ ነው ወይ? ደረሰኝ አለ ማለት ነው። ደረሰኝ አለ እዚህ ጋር ኦኬ ደረሰኝ አለ። በደረሰኝ ነው? አይ በቃ በደረሰኝ ከሆነ ምንም የሚያሰጋኝ ነገር የለም ማለት ነው። ደረሰኝ ማየትም ስላለው በማህተብ ነው የምሰራው። ጥሩ። ያው ይህ አይነት ነገሮች ያው ቅር እንዳይል ብዙ አጭበርባሪዎችም ስላሉ በዚህ ማስጋት አይግባኝ። ብዙም ሰው ልከን ስለማለት ብዙ ሰው ልካቸዋል። ምን ያህል ሰው ልካቸዋል? ኧረ ተቆጥሮ ራሱ ነው። አይ በግምት ምን ያህል ሊሆን ይችላል? 400 ሰው። በጣም ብዙ ነው። ብዙ ደንበኛ አለህ ማለት ነው? አዎ ደንበኛ አለኝ። አሁን አንተ እየመጣ ሌላ ሰው እየጠበቅኩኝ ነው። ደውሎልኝ እየመጣ ነበር። ኦኬ ሌላ ሰው የሚመጣ አለ? ሌላ ሰው እየመጣ ነው። ቆይ ስትልኩ እንዴት ነው? በእርሱ ፕሮሰስ ምናምን ቶሎ ነው የሚያልቁላችሁ? ምንም አያሳስብህ። ስለ ፕሮሰሱ ምን ነው የምንጨርስ። ቶሎ ጨርሰን ቶሎ ይደዛል። ቶሎ ሰርተን ትመለስ ነገር። እንደዛ ከሆነ በጣም ደስ የሚል ነገር ነው። ያው ብዙ ጊዜ ምን ያስፈራል መሰለህ? ያው ገንዘብ አውጥተህ ይሄ አይነት ቦታዎች ላይ ብዙ አጭበርባሪዎች አሉ፣ ብዙ ሌቦችም አሉ። ያው ምክንያቱም ገንዘብህን አንተ ዝም ብለህ ብትበላ አንተም ብትሆን ደስ አይልም አይደል? አንድ ብርም ልትበላ እናድዳለች። እሱን ነው
ስለዚህ አንተም ቢሆን ተረዳኛለህ ብዬ አስባለሁ። ወጣት ለወጣት ይረዳዳል። አንተም ወጣት እንግዲህ እስቲ አንዳንድ ነገሮች ልጠይቅህና ያው ይህንን ስራ መቼስ ብቻህን አሰራም ብዬ አስባለሁ። ብቻህን አይደለም። ከአንተ ጋር የሚሰሩ ሰዎች አሉ? ሁለት አሉ። ከኔ ጋር 3 ነው። አንድ ላይ ነው 3 ናቸው? ከኔ ጋር 3 ነው። አንተ ጋር 2 ሰው አለ ሌላ ተጨማሪ አለ። እነሱ በምን ዙሪያ ላይ ነው የሚሰሩ? እነሱ ውስጥ ነው የሚያስጨርሱት። ውስጥ ላይ የሚያስጨርስ ሰው አለ? ቶሎ ነው የሚጨርሱት እነሱ። እሱን እንተማመንባቸዋለን። ችግር የለም። የእኛ ልጆች ናቸው። ስለዚህ 3 ናቸው በአጠቃላይ? 3 ነው። ምንም የሚያሰጋኝ ነገር የለም ማለት? አንተ ምንም ችግር የለውም። ያው አንተ ስትደወል ቶሎ ለብህ ብር ስትጠይቅ ቶሎ መክፈል አለብህ። ግን ይቅርታ ስምህን አልነገርከኝም። አብርሃም ደላለው ይባላል። አብርሃም ደላለው። ያው እንግዲህ አንተ ወጣትነት ትረዳኛለህ። ያው እኔም ክፍያዎችን ባልከኝ መሰረት ለማዘጋጀት እና ለመክፈል እሞክራለሁ። እስቲ አንድ ነገር ልንገርህና ከዛ አሳይሃለሁ። ምንድነው ያ ነገር? ሜላት የምትባል ልጅ ታውቃለህ? ሜላት ደግሞ ማነች? ሜላት የምትባል አንተ ጋር መታ ነበር በቅርቡ። ብዙ ስለመጡ ላላቃት ይችላሉ። ብዙ ሰዎች አሉ ስለሚመጡ ስለሚመላለሱ ላላቃት ይችላል። ሜላትን አታውቃትም? እንደዛ ከሆነ ፎቶ አላሳይህ። ሜላት ማለት ይቺ ነች እንግዲህ። ኧረ እኔ አላውቃትም። አይቻት እራሱ። ታዲያ ፊት ለምን ደነገጠ? የማውቃት ያህል ተሰምቶኝ ነበር ግን አላውቃትም። አይ በደንብ ያት። እንዴት አታውቃትም? አላውቃትም። አይቻት ማለት መጣም አታውቅም። መታጣቅም እዚህ መታጣቅ አያት። እስቲ በደንብ ያት። አንተ ምንድነው? እኔ ልታፋጥነው እንደ መጣው በደንብ ያት እያልኩ እኮ ነው። አሰማም እንዴ? ታፋጥጠኝ እንደውም አልሰራም። አትሄድም እንደው ምን ማለት ነው? ምንድነው? ምን ልትሰራ ነው የመጣህ አንተ እንዴ? ስለጠይቀ ነው የመጣው። ልትሄድ ነው የመጣው ወይስ ምንድነው? ልሄድ ነው የመጣው። ተረጋጋና ተረጋግተህ ስማኝ። የት ነው የምሄደው? ተረጋግተህ ስማኝ። ምልህን ነገር እኮ የምትሄድ ከሆነ እንደዚህ አይነት ጥያቄ አታምጣ። ሜላትን አታውቃትም? ታዲያ አላውቃትም። ታውቃታለህ? በደንብ ነው ማስረጃ አፋጠኝ እንጂ ምንድነው? ልጠይቀው የፖሊስ ጥያቄ አትጠይቀኝ። ይኸውልህ እየሰማኸኝ ነው? አንተም ብሎ ደላላ ሌባ ነህ። ይጀመር አንተ ሌባ ምንድነው? አንተ ምን ልትሰራ ነው የመጣው? ሌባ ነህ። ይኸውልህ ምንድነው? እዚህ ልጠይቀኝ ነው የመጣው ወይስ ምንድነው? ውጣ። አንዱ ማለት ምን የት ነው የምትሄደው? አንዱ ውጣ። ቁጭ በል አንተ ሰውዬ ቁጭ በል። ምንድነው? አንተ ሰውዬ እንደምን ልትሰራ ነው የመጣህ? ቁጭ በል ነው እያልኩህ ያለሁት። ቁጭ በል ነው ልትሰራ ነው የመጣህ? ቁጭ በል ነው እያልኩህ። ምንድነው ልትሰራ የመጣህ? አንተ ሰውዬ ውጣ። አንዱ ቁጭ በል። ውጣልኝ። አንዱ ማልሰራ የትም አልወጣም። ቁጭ በል። ውጣ። አንዱ ምን ልትሰራ ነው እያልኩህ ያለሁት? ምን ልትሰራ ነው የመጣህ? አንተ ውጣ። አንዱ ተረጋጋ። ተረጋጋና ስማኝ። ምንድነው? ውጣ። አንዱ ምንም አይተካከል አልፈልግም። አላውቃትም። እንዴት ነው የማታውቃት? አላውቃትም። ምን አውቃታለሁ? ብር አልበላህትም? 150 ሺህ ብር እኔ ነበር። ምንድነው? የምን 150 ሺህ ብር? 150 ሺህ ብር ነው አሁን ለኔ እንደነገርከኝ እኮ። ይሄንን እኮ እኛ ሰርተን የምንልክ ነው። እሷ ምንድን አልመጣችም። አናውቃትም። አውቃታለሁ። አንተ ሰውዬ ሌላ እርምጃ እንደወስድብህ አታደርገኝ። ምን አይነት እርምጃ ነው አንተ ሰውዬ የምትለው? እርምጃ ነው የምወስድብህ። ምን አይነት እርምጃ ነው? ውጣ። እሱ ማሳያለሁ። የሰው ያለ ዝም በል። አትንዝጋ። ዝጋ። ምንድን ነው የሰው ያለ? ዝም በል ነው እያልኩህ ያለው። የሰው ያለ ዝም በል። ውጣ። ሰጥ በል። ይኸውልህ እየሰማኸኝ ነው? ምንድን ነው? ውጣልኝ። አንተ ሰውዬ ምንድን ነው ልትሰራ የመጣው? ውጣልኝ። ዝም በል ነው እያልኩህ። ውጣልኝ። ዝም በል። ውጣልኝ። ምንድን ነው? ምን ልትሰራ ነው የመጣው? ውጣልኝ። ሰጥ በል። ውጣልኝ። አልፈልግም። ይኸውልህ ሰብሬሃለሁ። ሰብሬ ነው የማስቀምጥ። ምንድን ነው መስበር? እንደውም አንተ አርፈህ ተቀመጥ። ሰብሬ ነው የማስቀምጥ። ቁጭ በል። አርፈህ ተቀመጥ። ቁጭ በል ነው እያልኩህ እኮ አንተ። ቁጭ በል አንተ። ሰው አለ። የሰው ያለ እየሰማኸኝ ነው? ምንድን ነው? ምን ልትሰራ? ዘራፊ ነህ፣ ሌባ ነህ። ምንድን ነህ አንተ? ራስህ ነህ ሌባ። ምንድን ነው? አንተ ሌባ ነህ። የማይታወቅ ነገር አምጥተህ ውጣ። ውጣልኝ። አልፈልግም። የትም አልወጣም። ቁጭ በል። ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። እየሰማኸኝ ነው? ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። ተሰማኛለህ አይደል? ልገለኝ ነው እንዴ አንተ የፈለግከው? ምንድን ነው? አንተ ከኔ ምንድን ነው የምትፈልግ? ይኸውልህ ገና ጅማሬ ነኝ። ምንድን ነው የምትፈልግ? ሰብሬ ነው የማስቀምጠህ። እንዴ ምንድን ነው የምትፈልግ? እንደውም አርፈህ ተቀመጥ አንተ።
ራስህ አርፈህ ቁጭ በል። አንተ አርፈህ ተቀመጥ። የሚደርስብህ ነገር አታውቅም። አታውቃትም? አላውቃትም። ታውቃታለህ? አላውቃትም። ማስረጃ አሳያለሁ። ምን አይነት ማስረጃ? እስኪ እንደበላሃት ማስረጃ አምጣ እስኪ። ይሄ ብር ወደ አንተ አይደል የገባው? አንተ አጭበርባሪ። እስኪ አምጣ እስኪ ማስረጃ። ሙሉጭ ያለ አጭበርባሪ ነው እንዴ? ምኑን በጨዋድቦ ይሄ አብርሃም አይደል የሚለው? አይ እኔ አካውንት አይደለም። እኔ አካውንት አይደለም። የአንተ አካውንት አይደለም? አዎ በፍጹም። አዎ በፍጹም። እኔ ስሙ ማን ነው የሚለው? አብርሃም አይደል የሚለው? አብርሃም፣ ሌላ አብርሃም፣ ብዙ አብርሃም አሉ። ብዙ አብርሃም ነው ያለው? አዎ በኢትዮጵያ ብዙ አብርሃም ነው ያለ እንዴ። ልገለኝ ነው ሲጀመር አንተ የመጣኸው። ማን የላከህን ብቻ ሰው ነው። ይኸውልህ እኔ የምጠይቀን ነገር በስነ ስርዓት መልስ። ያዙ፣ ይሄን ያዙ። እየሰማኸኝ ነው? ውጣልኝ። እኔ ምን አንተ ማንፈልግ ውጣልኝ። በቃ ተረሰናል። አንተ ጋር ይኸውልህ አንተ ሰውዬ ምንድን ነው አንተ ቦልፍ ነህ? አንተ ምንድን ነው ልትገለኝ ነው? አንተ ልትገለኝ ነው እንደመጣ ልትገለኝ ነው እንደመጣ ጸጉሩን ነው የምነጭልህ። እየሰማኸኝ ነው አይደል? ቁጭ በል፣ ቁጭ በል፣ አርፈህ ቁጭ በል። ልትገለኝ ነው እንዴ? ልትገለኝ ነው እንደመጣ ስራዬን ልስራበት አልኩኝ። ስራዬን እየሰራሁ ነው በትክክል። አንተ ምንድን ነህ? ማነህ? ምንድን ነህ አንተ? ማስረጃ አምጣ። የምጠይቀህን ነገር በስነ ስርዓት መልስልኝ። 150 ሺህ ብር ሙሉ አጭበርብረሃል። ኧረ በፍጹም ነው። እኔንም ልታጭበረብረኝ እየሞከርክ ነው። እየሰማኸኝ ነው? አንተ ምንድን ነህ? ማን የላከህ? እንዱስ ይኸውልህ እኔ ማንም ሰው አላከኝም። እየሰማኸኝ ነው? እንዳንተ አይነት ውሾችን ለቅሜ ነው የሚይዘው። እየሰማኸኝ ነው አይደል? አዎ እየሰማኸኝ ነው። አዎ እየሰማሁ አንገትን ነው የምሰብርልህ። ሰማኸኝ? ሰማኸኝ አይደል? አዎ እየሰማሁ ነው። አታንገራግረኝ። ሰብሬ ነው የምጠለው። ይኸውልህ አታንገራግረኝ። አንተ ብዙ ከዚህ ወጣ ቤት ራሱ አትደርስም አንተ። እኔ እሱን አሳይሃለሁ። በርጋ ነው እዚህ ጋር የሚያስቀሩ። አትዛት፣ እጅህን ነው የምሰብርልህ። እንዴ ለቀቀኝ፣ ጠጉሬን ለቀቀኝ። እጅህን ነው የምሰብርልህ አልኩህ። ሊገለኝ ነው። አንተ ማሰሪያ ይሽተኝ። እጅህን አምጣ። ወጣችን ትናገራለህ። እናገራለሁ። በቃ እናገራለሁ። አትናገርም? ትናገራለህ። እናገራለሁ። ማሰሪያ ይሽተኝ። አንተ እጅህን አምጣ። ትናገራለህ? እናገራለሁ። ተናገርሽ። አታውቃትም? እንዴ አትናገርም? ታዲያ አትናገርም? አውቃታለሁ። ተናገርሽ። እሷ እንትን ነው ወደ አረብ ልስደድሽ ብላት እምቢ ብላለች። ወደ አረብ? አዎ። የት ነው መጀመሪያ ልክሻለሁ ብላት የነበረው? እሷን ልልካት የነበረ አውሮፓ ልክሻለሁ ብላ አይደለ የተስማማው? 300 ሺህ ብር ለኔ አሁን እያስማማኝ እንደነበረው አውሮፓ ነበር ልትሄድ ነበር። ግን ደግሞ በዚህ በሊቢያ አድርጌ ልስደድሽ ብላት እምቢ ብላለች። በሊቢያ አድርጌ የተስማማት በምንድን ነው? በፕሌን እንድትሄድ አይደል? ብሩ አይወጣም። እንትን የከፈለችው ብር ይኸውልህ አንተ ሰው ያታጭበርበረኝ። ብሩ አይበቃል ሌላ ጨምሪ ስላት እምቢ ብላለች። ያስማማት ብር አለ አይደለ ወይ? መጀመሪያ 300 ሺህ ነው የተስማማን እና ታዲያ ደግሞ ተጨማሪ ገንዘብ ተጠየቀ። ታዲያ ገንዘቧን መመለስ ነው። ካልተስማማች እኮ ይቺ ልጅ ገንዘቧን መመለስ እንጂ ጭራሽ ስልኩሽን እኛ ከፍለነዋል አለ ከውስጥ ከኛ ከራሳችን ለምን እንትንላለን? ምን ማለት ነው? መጀመሪያ ይሄንን ነገር ጨርሳ ተስማምታ 300 ሺህ ብር ይበቃኛል ብለህ አይደለ ይሄንን ነገር ያደረግከው እኮ። ከውስጥ ደግሞ እንትን አሉ አጨመሯል። ምንድነው ከውስጥ ያሉ? ከውስጥ ለምን እንደሆነ አላውቅም። እንደዚህ ብለው ጨምረዋል። ሲጨምር እኛ ምን ማድረግ አልችልም። እሷ ጋር ነው መጨመር ያለብን። ከኪሳችን እኛ እንከፍል እንደ ብር እንደሌላት ነግረህ አይደል? እያለቀሰች እናቷ ለምን አይደል ጨምሪ ስላት እምቢ ብላለች። እንግዲህ እኛ እንከፍላትም። እንግዲህ እኛ ከፍለን አንልክ። ቆይ አንተ ሰውዬ 300 ሺህ ብር በዚህ በኩል ወደ አረብ ልላክሽ ብላት እምቢ ብላለች። ለአረብ ነው 300 ሺህ ብር የምታስከፍላት? ምን ማለት ነው? 300 ሺህ ብር እንደም ያንሳል ለአረብ ራሱ ምን 10 ሺህ ያስጨምራል። ምን እየሆንክ ነው? ቆይ ሰውዬ ወይስ በጣም ነው ያስከው ማጭበርበሩ? ምንድነው? እኔ ያላጭበረብርም። አንተ ማነህ? ምንድነው? እንደውም አላወኩም። አንተ ምንድነው? ምንም ነው። እዚህ ቤት የመጣ ልገለኝ ነው እንዴ? ገደልኝ። ልገልህ እችላለሁ። እንዳንተ ጉሾችን እኔ ለቅሜ ነው የሚይዘው። እየሰማህ እኔም ብገለኝማ በር ላይ አያስወጡም ከዚህ። ኦኬ ሰው አለ እዚህ? በር ላይ አለ። በር ላይ ነው የሚያስቀሩ። በር ላይ ሰው አለ። ኦኬ እኔ አንተ ካለ በላይ ሰው አለ። ሰምተኛል? ተናበል ምንድነው ፊት የምትሸፋፈን? ራጾ ፊት ታውን ደግሞ ያራሽ ካሜራ ቁጭ በልና አንገትን ነው የምሰብርልህ። አንተ ሰውዬ
ከልበል ቀረጾት በደንብ ምንድነው መተህ አጥፋው ካሜራውን አጥፋው ነገር ይሁን አጥፋው ካሜራውን እያንዳንዱ ነገር ቀርጽ በካሜራ አይጠፋም ይኸውልህ እየሰማኸኝ ነው እያንዳንዱ ያደረግከው ነገር ትነግረኛለህ አዎ እነግርሃለሁ ተቀመጥ አትምታኝ እኔ አልመታህም እግርህን ሰብስብ ወደዛ ይኸውልህ እንድለቅ ከፈለክ እያንዳንዱ ያደረግከውን ነገር ተናገር እሺ እናገራለሁ የወሰድክባትን ብር ታከፍለኝ እየሰማኸኝ ነው እንደራደር በቃ እኔ እናንተ እንደራደር በቃ አንተም ተደራደርና ፍታ በቃ እሺ ይቻላል እንደራደር እሺ ብንደራደር ይሻላል እሺ እንደራደር ንገረኝ 50,000 ልክፈልና በቃ ጣሳንተ 50,000 ምንድነው 50,000 ያበቃኛው 50,000 ምንድነው ከኛ እኩል ልትከፈል ፈለክ እንዴ ከኛ እኩል ምን ማለት ነው ምንድነው አንተ ስንት ፈልገህ ነው እኔ ብቻዬን እኮ አይደለም እኔም ብቻዬን አይደለም ጓደኛዬ ነው እና ለሁለት 25,000 አይበቃችሁ አይበቃንም እኩል ነው መከፈል ያለብን እሱማ አይሆንም ምን ማለት ነው እንደራደር እያልክ አይደል እኮ 50,000 ለምንድነው 50,000 ብር ለምንድነው የተበላው 50,000 ብቻ ልትበላ ነው 150,000 እኮ ነው የተበላው እኮ ታዲያም ብቻህን 150,000 ብር 100,000 ብር ልትበላ ነው ብቻህን 100,000 ብር አይደለም ሌሎችም ስላሉ ስንት ነው ያለው ካንተ በላይ ሁለት ሰው አለ እና 100,000 ብር ለሶስት ልትበሉ ነው ከኛ በላይ እኮ እናንተ ነው የወሰዳችሁት እና ለለቃረ ፋይል ላጠፋልህ አይደል እኮ ፋይሌን ታጠፋለህ በቃ 25 ይዛችሁ ጨምርልህ አንጨምር ይኸውልህ ጨምርልህ አንጨምርም እሺ ካንተ በላይ ያሉት እና ማን ነው እነ ገብረ ማርያም ናቸው ገብረ ማርያም አንዱ ይባላል አንዱ አሸናፊ አንዱ ገብረ ማርያም ስለዚህ ከነሱ ጋር በመሆን ይሄንን ስለምሰራው ማለት ነው እነሱ የውስጡን ስራ ነው የሚያስጨርሱት እነሱ የውስጡን ስራ ያስጨርሳሉ የሌላስ ምን እንደምትሰሩ ሰው በመላክ ብቻ ነው ሰው እያጭበረበራችሁ ነው የምትሉት ስንት ጊዜ ሆናችኋል ይሄን መስራት ከጀመራችሁ 5-6 ምን አመት 6 አመት ብዙ ሰዎችን አጭበረበራችኋል ስታየኝ ግን ሞኝ ይመስልሃል እሱንም አንተ ራስህ ታውቃለህ ተሸፋፍናል እንደውም አውልቆ ሞኝ ይመስልሃል አላውቅም እንደውም አንተ ምንድነው አውልቆ ተሸፋፍናል አንተ ምንድነው ሌባ ነህ ስታየኝ ሞኝ ይመስልሃል ወይስ ፊትን ሳላየው በምን አውቃለሁ እኔ አንተ ዜና አታየው ፊትን አውልቆ ምንድነው አንተ ተሸፋፍናል መጣህ አላወቅኩም አንተ ምንድነው ሰማኛለሁ አንድ ነገር ሌባ ነህ ልታግተኝ ነው የምፈልገው ነገር ጠይቀኝ እኔ ልክፈልህ አንተና ተው የስንቱን ብር ነው ያገትከው ይወለ ጀመር ይስልካራ ለአንተ ምንድነው የምታደርገው ስልኬ ዝም በል አምጣው ስልኬ ዝም በል አምጣው ስልኬን አርፈህ ቁጭ በል ስልኬን ስጠኝ ስልኬን ይረግጣል አርፈህ ቁጭ በል ስልኬን ስጠኝ አርፈህ ቁጭ በል ስልኬን አምጣው ስልኬን ምን ልሰራው ነው ተጅበርባሪ እነዚህ ወሮበሎችን እንይላፍ ኦኬ እነዚህ ናቸው አዎ እነሱ ናቸው ካቸው አለ አይደል እዚህ ላይ የለም ስልካቸው ማንበላ ነው ሲጋረክ በኮድ እንደምትንቀሳቀሱ ደግሞ ሴቭ ስታደርጉ እሱ ተናገር ማንበላ ነው ሲጋረከው በቁጥር ጭራሽ በኮድ ነው የምትንቀሳቀሱ ማን ነው የሚለው አንዱ 12 ቁጥር አንዱ 26 12 እና 26 ያስ ትንሽ እስከዛሬ ያስበረበት ሰዎች እንዳንዳ አንድ ላይ ተይዛችሁ ታውቃላችሁ እንግዲህ ውድ ተመልካቾቻችን ተመልሰን መተናል ማለት ነው። ያው ይህንን ግለሰብ እኛም ተከታትለን የደረስንበትን ነገር ያው እናንተ አይታችሁታል። ያው ሁሉን ነገር ደግሞ ባለቤቷም ዋናውም ባለጉዳያችንም ጠርቻት እዚህ ድረስ የደረስንበትን ነገር ማሳወቅ ስላለብኝ ለሷም ለማሳወቅ ጭምር እሷንም ጠርቻታለሁ።
ያው እያንዳንዱን ነገር ለሷ ማሳወቅ ስላለብኝ ማለት ነው። ሰላም እህቴ። ሰላም እንዴት ነሽ? ሰላም ነው አለን። እንግዲህ ያው ዛሬ የጠራሁሽ ይህንን የተፈጠረብሽን ችግር እኛም ተከታትለን የደረስንበትን ነገር ለማሳወቅ ጭምር ነው። ምንድነው እኛም የደረስንበት ነገር ይህንን ግለሰብ ተከታትለን በቁጥጥር ስር አውለነዋል። አገኛችሁት? በጣም አመሰግናለሁ። ምንም እግዚአብሔር ይስጣችሁ። እውነት ብድር ምላሽ አድርገኝ። ተረጋጊ። ወይኔ እኔ ግን ብሬ በቃ ቀልጦልም ብዬ ያስብኝ ነበር። ምንም ይቀልጥ ነገር ተረጋጊ። እኔ እንኳን አላሳዝም። እናቴ ነበረች። አስብ ለእናትሽም ደርሰንላታል። በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። እውነት ናት እናቴ ያለችኝ ነገር እውነት ትክክለኛ ነው። ይሄ ሚዲያ ተረጋጊ። ያው እኛ ምንድን ነው በቻልነው አቅም ይህንን ሰው በከፍተኛ ሁኔታ ለማጭበርበር ሲሞክር ነው እኛም የያዝነው። እንግዲህ ያው የደረስንበትን ነገር አንቺ ማወቅም ስላለብሽ ነው። አሁን እሱ በቁጥጥር ስር ውሏል። ከአንቺ የሚጠበቀው ምንድን ነው? በመጀመሪያ ደረጃ ያው ማስረጃዎች አሉሽ። እነሱን ማስረጃ በመጠቀም ክስ ትመሰርችበታለሽ ይህ ግለሰብ ላይ። ከዛ በመቀጠል እያንዳንዱን ሂደቱን ተዋረዱን ጠብቆ ይህንን ግለሰብ ወደ ክስ ሂደት ከገባን በኋላ ያው ወደ ፍርድ ቤት ይሄዳል። ጉዳዩ ተጣርቶ ያው ያለውን ነገር የአንቺንም ገንዘብ ይመለሳል ማለት ነው። ያው እኛ በቻልነው አቅም ይህንን አድርገናል። ከዚህ በኋላ የሚጠበቅብሽ ምንም ምስጋና አያስፈልግም። ያው እኛ አይዞሽ ምንም ምስጋና አያስፈልግም ማለት እኔን የመሰሉ እህቶች ሊኖሩ ይችላሉ። ማለት በእኔ ትምህርት እንዲወስዱ ይፈልጋሉ። ማለት ይህንን ትክክለኛ ነገር ነው እና ሚዲያ ላይም ቀርቦ ትክክለኛ ነገር ስለሆነ እናንተም እኔን አግዛችሁኛል። እናቴ ናት ይህን ሚዲያ ላይ እንድመጣ ያደረገችኝ። እውነተኛ ሰው መሆናችሁንም ዛሬ ነው ያወቅኩትና በጣም ነው የማመሰግናችሁ። ምክንያቱም የኔን ላብ ብቻ ሳይሆን የእናቴን ጉልበትን የመለሳችሁልኝ እና እግዚአብሔር ለእኔ እንደሰራችሁ ለእናንተ ጥሩ ነገር ይስጣችኋል። አይዞሽ ያው ይሄ የኛ ድርሻ ነው፣ የኛ ግዴታ ነው። ግን ደግሞ አንቺ ከዚህ በኋላም ላለው መማር ያለብሽና ማስተዋል ያለብሽ ነገር ቢኖር ምንድን ነው መጭበርበር፣ ብዙ መጭበርበሮች እኛ ጋር ይመጣሉ። ዛሬ እንግዲህ አንቺም ይሄ መጭበርበር ደርሶብሽ ወደ እኛ ጋር መተሽ እኛም የምንችለውን ነገር አድርገናል። ያው በሂደቱ መሰረት ክሱም እንቀጥላለን። ግን አንቺ ማድረግ ያለብሽ ነገር ቢኖር ከዚህ በኋላ ለየትኛውም ነገር እንዴት ማለት ምን ብለሽ እያንዳንዱ ጥያቄዎች መጠየቅ አሉብሽ። የትኛውንም ገንዘብ ስትከፊ ወደ ትክክለኛ ሰው መሄድ አለመሄድሽን ማረጋገጥ ስላለብሽ ጭምር ማለት ነው። ዝም ብለሽ ገንዘብ መክፈል የለብሽም። አንድ ዓላማ ላይ መድረስ ስላለብሽ ጭምርም ማለት ነው። እና ከዚህ በኋላ ያሉት ነገሮች እያንዳንዱ ተከታትለሽ አንቺም ጭምር ትከታተያለሽ። ያው ክሱን የምትመሰርቺው አንቺ ስለሆንሽ ማለት ነው። ያው ዝግጁ ነሽ አይደለ ይሄንን ለማድረግ? አመሰግናለሁ። በቃ ምንም ምስጋና ያስፈልገው ከአንቺ የሚጠበቀው ዝግጁ መሆን ነው። ራሴን ባጠፋ ኖሮ እናቴ እድሜ ልክ ጸጸት ነው የሚሆንባት። አሁን ላይ ደስታ እንደሚገኝ ባቅ ኖሮ ተስፋ አለመቁረጥ ነው ይህን ነገር ያስተማረኝ። ተስፋ አለመቁረጥ እንዳለብኝ ነው። ትክክል። ተስፋ መቁረጥ የለብሽም። እንዳንቺ አይነት ብዙ እህቶችን እያየን ነው። ብዙ የሚሰሩ፣ ብዙ የሚጥሩ፣ ብዙ የሚሞክሩ እና ከዚህ በኋላ እንደዛ አይነት ነገሮችን ማድረግ የለብሽም። እንግዲህ ውድ ተመልካቾቻችን ያው እህታችንን ላይ የደረሰውን ነገር እኛም ተከታትለን ያው እናንተም አይታችሁታል የተፈጠረውን ነገር ማለት ነው እና እኛም የምንችለውን ነገር አድርገናል። እንግዲህ የክሱ ሂደት ልጅቱ ራሷ ክሱን ትመሰርታለች። እሱ በቁጥጥር ስር ውሏል። በመቀጠል ያው ያለውን ነገር ተከታትሎ ወደ ፍርድ ይገባል ማለት ነው። ያው ገንዘቧንም የማስመለስ ስራ ይሰራል። ከእንደዚህ አይነት ሰዎች ራሳችሁን እንድትጠብቁ ስንል እኔ በጣም ብዙ ጊዜ ነው የምናገረው።
ከአጭበርባሪዎች ራሳችሁን ጠብቁ። ብዙ አጭበርባሪዎች አሉ ብዬ አወራለሁ እና እባካችሁን አሁንም ደግሜ የምለው ነገር እባካችሁን ከእንደዚህ አይነት ሌቦች፣ አጭበርባሪዎች ራሳችሁን ጠብቁ ለማለት እወዳለሁ። እንግዲህ በዚህ ቪዲዮ ደግሞ ብዙ ሰው እንዲማር ከእንደዚህ አይነት ማጭበርበሮችም ደግሞ ራሱን እንዲጠብቅ ይህንን ቪዲዮ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለእህቶቻችሁ ሁላችሁ ላኩ። ገንዘባቸውን መበላት ስለሌለባቸው ጭምር ማለት ነው እና እንግዲህ ይህንን ቪዲዮ እንደነገርኳችሁ ለብዙ ሰው እንዲደርስ ላይክ እያደረጋችሁ ሼር እያደረጋችሁ እናንተም አብሮነታችሁን አሳዩን። ብዙ ሰው ከአንድ ሰው ስህተት ብዙ ሰው እንዲማር ማለት ነው እና እባካችሁን ለማለት እወዳለሁ። እንግዲህ ወደ ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በቀጣይ ደግሞ እስከምንገናኝ